ጤና ይስጥልን ሰላም እንደምን ቆያችሁ የተወደዳችሁ 12 ሰዓት ነው ኢቲቪ ዜና 57 በመጀመሪያው ምዕራፍ እዚህ አዲስ አበባ ከሚገኘው ዋናው ስቱዲዮአችን አሁን ይጀምራል። አበይት ነጥቦቹን እነሆ። ኢትዮጵያ የዲጂታል ቴክኖሎጂ እድሎችን በመጠቀም ኢኮኖሚዋን ለመገንባት የጀመረችው ጉዞ የትውልዱን መጻኢ ዕድል በጠንካራ መሰረት ላይ እንዲጸና ያደረገው። መንግስት ያቀረበውን የሰላም ጥሪ ተቀብሎ ችግሮችን በውይይት መፍታት ለህብረ ብሔራዊ አንድነት ያለው ሚና ወሳኝ መሆኑን የአማራ ፋኖ ህዝባዊ ድርጅት አፋድ ከፍተኛ አመራር ማስረሻ ሰጤ ገለጸ። ኢትዮጵያ አስተማማኝ የኤሌክትሪክ ኃይል አቅርቦትን ለማድረግ በታዳሽ ኃይል ላይ እየሰራች መሆኑን የውሃና ኢነርጂ ሚኒስቴር አስታወቀ። ሰለሞን ኃይለ ኢየሱስ ነኝ። አብራችሁን ዝለቁ። ለዚህ ቦታ ተፈጥሮ ያለ ስስት የቸረችው በአይነት ሰድራ ነው። መስፋላ ቦታ ነበረ። ቦታው ተጀምሮ የሚቀር ነበር የመሰለን። እስታካርጉ እኮ ነበር። እስከዛሬ የት ነበርን? ይህ ሀብት እኛ ጋር ነበር ወይ? ታሪክ፣ ውበት፣ ራዕይና ተፈጥሮ አንድም ቀን በምንም ምክንያት ይሄ ፕሮጀክት አልተቋረጠም። እሳቸው በሐሳብ አመንጭነት እኛ ደግሞ ያንን ሐሳብ በተግባር እውን በማድረግ ሌሎችን አስተባብሮ ወደ መሬት ወረደ ማለት ነው። ይህ የአንድ ሪዞርት ግንባታ ብቻ አይደለም። እንደገና ፈጠረው፣ እንደገና ወለደው። ዝም ብሎ ህንፃ የመገንባት ጉዳይ ምናምን አይደለም። ከደጋግቡ ህዝባችን ጋር ይተዋወቃል፣ ከታሪኩ ይቋደሳል። ሊያሳየን ማን ነው? ገበታ ለትውልድ። በቅድሚያም ጠቅላይ ሚኒስትር አብይ አህመድ እና ቀዳማዊት እመቤት ዝናሽ ታያቸው ወሎ ኮምቦልቻ አውሮፕላን ማረፊያ ሲደርሱ በኮምቦልቻ አባቶችና እናቶች ደማቅ አቀባበል ተደርጎላቸዋል። ከዚህ ጉዳይ ሳንወጣ ጠቅላይ ሚኒስትር አብይ አህመድ እና ቀዳማዊት እመቤት ዝናሽ ታያቸው ወሎ ኮምቦልቻ አውሮፕላን ማረፊያ ሲደርሱ የተደረገላቸውን አቀባበል በተንቀሳቃሽ ምስል አስቀርተናል። ተከታተሉትና እንመለሳለን። ዜናዎቻችን ይቀጥላሉ። ፕሬዝዳንት ታዬ አጽቀሥላሴ በዱባይ ቆንስላ ጽሕፈት ቤቱን የስራ እንቅስቃሴ ጎበኙ። በተባበሩት አረብ ኤሚሬቶች ዱባይ በተካሄደው የዓለም መንግስታት ጉባኤ ላይ የተሳተፉት የፌዴሬ ፕሬዝዳንት ታዬ አጽቀሥላሴ በዱባይና ሰሜን ኤሚሬቶች የሚገኘውን የኢትዮጵያ ቆንስላ ጄኔራል ጽሕፈት ቤት የስራ ጉብኝት አድርገዋል። በጉብኝቱ ለዜጎች እየተሰጡ የሚገኙ አገልግሎቶችን ተዘዋውረው ተመልክተው ከአገልግሎት አሰጣጥ ጋር በተያያዘ ከስራ ኃላፊዎች ጋር ተወያይተዋል። ፕሬዝዳንቱ በኢትዮጵያና በተባበሩት አረብ ኤሚሬቶች መካከል ያለው ግንኙነት ወደ ጠንካራ ስትራቴጂካዊ አጋርነት ስለማደጉ የገለጹት ፕሬዝዳንቱ ግንኙነቱን በይበልጥ ለማጎልበት ታዲያ ኤምባሲውና ቆንስላ ጽሕፈት ቤቱ በትኩረት እንዲሰሩ መመሪያ ሰጥተዋል። ለሶስት ተከታታይ ቀናት ሲካሄድ የቆየው የዓለም መንግስታት ጉባኤ ሲጠናቀቅ ኢትዮጵያ የመጪው ጊዜ መንግስታትን ውጤታማነት የሚያረጋግጡ ቁልፍ የልምድ ተሞክሮችን አጋርታበታለች። በዚህም ኢትዮጵያ
ባለፉት ዓመታት የዜጎችን ፍላጎት ማዕከል ያደረጉ አሰራር መዘርጋት፣ ፍትሐዊ ተጠቃሚነትን ማረጋገጥና የልማት ሂደቱ ህብረተሰቡን ተጠቃሚ የሚያደርግ ስለመሆኑ ማረጋገጥ የመሳሰሉ ነጥቦችን ታሳቢ ያደረጉ የሪፎርም ስራዎች ስታከናውን ስለመቆየታ በጉባኤው ላይ ተገልጿል። ዘገባውን ያደረሰን በስፍራ የሚገኘው ዘጋቢያችን መሐመድ አልቃድር ነው። ኢትዮጵያ የዲጂታል ቴክኖሎጂ እድሎችን በመጠቀም ኢኮኖሚያን ለመገንባት የጀመረቻቸው ጉዞ የትውልዱን መጻኢ ዕድል በጠንካራ መሰረት ላይ እንዲጸና እያደረገው ነው። ኢትዮጵያ ወደ ኋላ የቀረችበት የቴክኖሎጂ ዘርፍ ችግር ፈቺ እንዲሆን የመደመር መንግስት ለዘርፉ ትኩረት መስጠቱ ካደጉት ሀገራት ጋር ተወዳዳሪ መሆን ታሳቢ አድርጓል። በጉዳዩ ዙሪያ ባልደረባችን ቶማስ ኃይሉ ተከታዩን ጥንቅር አዘጋጅቷል። ያቺ በብርሃና ላይ ቀለም በጥብጣ በቄጤማ ጎጆ ውስጥ ጥበብን ስትከትብ የኖረች ኢትዮጵያ ዛሬ ደግሞ 0 እና 1 በሚባሉ የባይናሪ ሚስጥራት አዲስ ታሪክን እየጻፈች ትገኛለች። ትላንት በመልእክተኛ በእግርና በፈረስ ሲደርስ የነበረው መረጃ ዛሬ በብርሃን ፍጥነት ጓዳው ጉድጓዳውን ይፈሳል። ይህ ሽግግር ተራ የቴክኖሎጂ ለውጥ ብቻ አይደለም፣ የአእምሮ አብዮት እንጂ። ዛሬም የኢትዮጵያ ወጣቶች የኮድ ሰንሰለቶችን እየፈተኑ ችግሮች ህይወት በሚያቀሉ መተግበሪያዎች የሚፈቱበት ዘመን ላይ ተደርሷል። ይህ ጉዞ እንደ ቀደመው የአድዋ ድል ሁሉም የዲጂታል ነጻነት የምናውጅበት የጥቁር ህዝቦች ኩራት ነው። የመደመር መንግስት የኢትዮጵያን ብልጽግና ለማረጋገጥ ስትራቴጂያዊ ትልሞችን ነድፎ ወደ ተግባር ከገባበት ዋነኛ ጉዳዮች መካከል የሆነው የዲጂታል ኢትዮጵያ 2025 ስትራቴጂ መነሻ በማድረግ የተነደፈው የዲጂታል ኢትዮጵያ 2030 ኢትዮጵያ በምታደርገው ጉዞ የአፍሪካ የቴክኖሎጂ ማማ ማድረግ የታቀደ ግዙፍ ራዕይ ነው። ይህ ደግሞ በመረጃ እጦት ምክንያት የትኛው ማህበረሰብ ከተጠቃሚነት መራቅ የለበትም የሚለውን ውጥን ለማሳካት ታሳቢ አድርጓል። በእርግጥ ዜጎች ባሉ እድሎች መጠቀም የሚችሉበትን መንገድ ከመፍጠር በዘለለ በተቋማትና በዜጎች መካከል መተማመን ለመፍጠር ወሳኝ ሆኗል። በመሆኑም ባለፉት 6 ወራት የተሰሩ የዘርፉን ክንውኖች እየተፈጠረች ላለችው የነገዋ ኢትዮጵያም የቴክኖሎጂ አቅም እንዲሁም ደግሞ መደላድል የተፈጠረበት ነው። የሰው ሰራሽ አስተውሎት ዘርፍ ከዓለም ጋር የምንወዳደርበት ነው ብላም ቴክኖሎጂውን ማበልጸጓ ደግሞ በጤናውም ቢሆን በግብርናው በትምህርት ጭምር በዲጂታል ግብይትና በአገልግሎት ላይም ተጨባጭ ውጤቶችን እያስመዘገበች ነው። ከዚህ በዘለለ በዓለም ሁለተኛ በአፍሪካ ደግሞ የመጀመሪያ የሆነው የአርቲፊሻል ኢንተለጀንስ ዩኒቨርሲቲ ለመገንባትም እየሰራች ትገኛለች። ዘርፉ በኢንስቲትዩሽን ደረጃ እያተከናወኑ ያሉ ችግር ፈቺ ተግባራት በትምህርት ስርዓት ከመደገፍ ባለፈ የአሰራር ስርዓትን በማዘመን ምርታማነትና የእርካታን የሚጨምሩ የቴክኖሎጂ እንዲሁም ደግሞ የኤሌክትሮኒክስ አስተዳደርን የማሳደግ ድምር ውጤት ነው። ለአብነት ያህልም እንደ መሶብ ያለው የአንድ ማዕከል አገልግሎት ደግሞ ቅሬታ ይቀርብባቸው በነበሩ እንዲሁም ደግሞ ለብልሹ አሰራር ክፍት የሆኑ አሰራሮችን ወደ ዲጂታል በማስገባት ጥራት ያለው የተቀላጠፈ አገልግሎት መስጠት የሚያስችል አሰራር መጀመሩ በኢትዮጵያ ዲጂታል ኢኮኖሚ ሽግግር ትልቅ እምርታ ተደርጎ ተቆጥሯል። አገልግሎቱ የተጀመረበት ጊዜ አጭር ቢሆንም ተደራሽነቱን በማስፋት አሁን ላይ በመላው ኢትዮጵያ 33 ማዕከላት ማድረስም ተችሏል። በቀጣይ በአውቶቡሶች በመንቀሳቀስ ጭምር በተለያዩ ቦታዎች የኦንላይን አገልግሎት መስጠት የሚያስችል ዝግጅት እየተደረገ ስለመሆኑ ጠቅላይ ሚኒስትር አብይ አህመድ አብራርተዋል። ትውልድ ይማር፣ ትውልድ ይሰልጥን፣ ከዓለም ጋር ይፎካከር በሚል እሳቤ ዜጎችን የቴክኖሎጂ እውቀታቸውን በማዳበር በዓለም አቀፍ ደረጃም ተወዳዳሪና ብቁ እንዲሆኑ እየተገበረ የሚገኘው የዲጂታል ክህሎት ማሳደጊያ የ5 ሚሊዮን ኢትዮ ኮደር ስልጠናም እስካሁን 3 ሚሊዮን ዜጎችን ማሰልጠንም ተችሏል። ይህ ደግሞ ትውልዱ ዘመኑን የዋጀ የቴክኖሎጂ ክህሎት እንዲኖረው እድል የሚፈጥርም ሆኗል። ፕሮጀክቱ በቀጣዮቹ 3 ዓመታት በዌብ ፕሮግራሚንግ፣ በአንድሮይድ ማበልጸግ፣ በዳታ ሳይንስ እና አርቲፊሻል ኢንተለጀንስ መሰረታዊ የዲጂታል ክህሎት እንዲጨብጡ የሚያስችልም ነው። የዲጂታል ዘርፉ በተለይም የሞባይል አገልግሎት ተጠቃሚ እያሳደገ ሲሆን ሀገራዊ ለውጡ ሲመጣም የሞባይል ተጠቃሚዎች ቁጥር 37 ሚሊዮን የነበር ሲሆን አሁን ላይ በኢትዮ ቴሌኮም 87 ሚሊዮን በሳፋሪኮም ደግሞ 10 ሚሊዮን በላይ በድምሩ 97 ሚሊዮን በላይ የሞባይል ተጠቃሚዎች ማፍራት ተችሏል። ይህ ከለውጡ ወዲህ በ60 ሚሊዮን የጨመረ ሲሆን እያንዳንዱ ኢትዮጵያ የሞባይል ተጠቃሚ እንዲሆን ለማስቻል የተጀመረው ጉዞ ስኬታማ ነው አስብሎታል። በፋይናንስ ዘርፉ ከ3 ዓመታት ወዲህ በሞባይል የገንዘብ ዝውውር የሚፈጸሙ ዜጎች ቁጥር 58 ሚሊዮን ደርሷል። ይህም የዲጂታል ግብይት ስርዓቱን በጥሬ ገንዘብ ከሚደረገው ግብይት በልጧል።
የዲጂታል ገንዘብ በቁጠባና ብድር አገልግሎትም አድጓል ማለት ይቻላል። ይህ ደግሞ የኢትዮጵያ በቴክኖሎጂ ዓለም የደረሰበትን ለመቀላቀል እያደረገች ያለችውን የዝላይ ጉዞም የፖሊሲ ውጤት ስለመሆኑ አመላካች ሆኗል። ኢትዮጵያ ከካሽ ወደ ሞባይል ዋሌት እያደገች ያለችበት ሂደት ዝላይ ነው። ዲጂታል ፔመንት ባለፉት 6 ወራት 60% ጨምሯል። ቴክኖሎጂ ለኢትዮጵያ የቅንጦት ጌጥ ሳይሆን የድህነት አጥር ሰብራ የምትወጣበት የጥበብ መጥረቢያ ነው ይሉታል። ዲጂታል ኢትዮጵያ ማለት የታሪክና የዘመናዊነት ጋብቻ ነው። ጥንታዊ ስልጣኔን በፈጠራ መንፈስ ታድሰው በዓለም አቀፉ የኢንተርኔት ሰማይ ስር በኩራት የሚደምቁበት የታሪክ ምዕራፍ ነው። የጉዞ ኢትዮጵያ ብልጽግናን በዲጂታል ቀለም እየሳለችው ትገኛለች። በእርግጥ ይህ እምርታ በትናንትና በዛሬ መካከል ከፍተኛ ልዩነት እየመጣ ስለመሆኑ አመላካች ሆኗል። ማለትም ትናንት በሰማይ ዝናብን የተነበየ የነበረው አርሶ አደር ዛሬ በሞባይሉ የገንዘብ ዋጋን እንዲሁም ደግሞ የአየር ንብረትን ይቃኛል። የንግድ ግብይቱም ከካሽ በዲጂታል የገንዘብ ዝውውር ንክኪ ተተክቷል። ወረፋና ድካምም ታሪክ ሊሆን ትንሽ ጊዜያት ብቻ ይቀሩት ይመስላል። ዳር ሀገር ያለው ተማሪ አዲስ አበባ ካለው መምህር ጋር በአንድ ሊንክ ብቻ ይገናኛል። እውቀትም እንደ አባይ ወንዝ ድንበር ሳይገድበው ይፈሳል። ይህ ደግሞ ኢትዮጵያ ከመጪው ዓለም ጋር ለማራመድ በዲጂታል ኢትዮጵያ የተጀመረው ጉዞ መሰረቱ እየጣለ ስለመሆኑ አመላካች ሆኗል። ኢዜማ ባለፉት 5 ዓመታት የት ነበር? ለምርጫ ራሱን እያዘጋጀ ቆይቷል። ለ2018 7ኛው ጠቅላላ ምርጫ ይዟቸው የመጣቸው የፖሊሲ አማራጮች ምንድናቸው? የመጀመሪያው የዜግነት ፖለቲካ ነው። ሁለተኛ ማህበራዊ ፍትህ መስፈን አለበት እዚህ ሀገር ላይ ብለን እናስባለን። በሶስተኝነት የምናነሳው የዚህ ፌዴራላዊ ዲሞክራሲያዊ ፌዴራሊዝም የምንለው ነው። እጩዎቻችሁን እያስመዘገባችሁ ነው ወይ? በዘንድሮ ዲጂታል ምዝገባ ተጀምሯል። ጥሩ መልካም ነገር ነው ዲጂታል መሆኑ። ምርጫ ቦርድ የሞከረው ሙከራ እኛም ለማስመዝገብ እጩዎቻችንን በማስመዝገብ ደረጃ ነው ያለነው። ኢዜማ በሁሉም ምርጫ በሚደረግባቸው ሁሉም ቦታዎች ላይ ይወዳደራል። ኢዜማ ዲሞክራሲያዊ የሆነ ምርጫ እንዲካሄድ የሱ ሚና ምን ድረስ ነው? ዲሞክራሲያዊ ስርዓት ግንባታ የሚያተባብር እንጂ የሚያፎካከር ጉዳይ መሆን የለበትም። እዚህ ሸጎሌ አካባቢ ከሚገኘው ዋናው ስቱዲዮአችን በቀጥታ ስርጭት እየተከታተላችሁት የምትገኙት ቲቪ ዜና 57 የመጀመሪያው ምዕራፍ እንደቀጠለ ነው። የተወደዳችሁ መንግስት ያቀረበውን የሰላም ጥሪ ተቀብሎ ችግሮችን በውይይት መፍታት ለህብረ ብሔራዊ አንድነት ያለው ሚና ወሳኝ ስለመሆኑ የአማራ ፋኖ ህዝባዊ ድርጅት አፋሕድ ከፍተኛ አመራር ማስረሻ ሰጠ ገለጸ። አሁንም በጫካ የሚገኙ ታጣቂ ቡድኖች ችግሮቻቸውን ወደ ውይይት ለማምጣት እድሉ መጠቀም እንደሚገባቸው አስታውቋል። ሳምሶን በላይ በአማራ ክልል ነፍጥ አንግበው ሲዋጉ የነበሩ ታጣቂዎች ሰላማዊ መንገድን በመምረጥ ትጥቅ በመፍታት ላይ ይገኛሉ። ታጣቂዎች ጫካ ገብተው የነበረው ለአማራ ህዝብ ጥቅም መከበር በሚል ቢሆንም ትግሉ በውጭ ኃይሎች መጠለፉን የአማራ ፋኖ ህዝባዊ ድርጅት ከፍተኛ አመራር ማስረሻ ሰጠ ገልጿል። ይህ መሆኑም ታዲያ የሀገር ብሔራዊ ጥቅም ላይ የሚያሳድረው ጉዳት ከፍተኛ በመሆኑ የመንግስትን ጥሪ በመቀበል በድርድር ችግሮችን ለመፍታት መወሰናቸውን ተናግረዋል። ይህ የባዕዳን ሴራ ሀገር ላይ እየተጠነሰሰ ያለው አብዛኛው ታጣቂ እንዳያውቅ ተደርጎ በመሆኑ አባላቱ ለጠላት ኃይሎች የሀገርን ጥቅም አሳልፈው እየሰጡ መሆናቸውን ገልጸዋል። በአብዛኛው ይህን የሚያውቅ የለም። ይሄ ኤሊቱ ተምር ያለው የተማረው አካል ግን ያውቃል። የተወሰኑ ሰዎች ከዚህ በፊት በሻዕቢያ ተመልምለው እዚህ አካባቢ ላይም ሲንቀሳቀሱ የነበሩና ከዚያ ይሄ እንግዲህ ከ2011 ከለውጥ በኋላ ወደ ኢትዮጵያ ገብተውም እዚህ ሆነውም ለሻዕቢያ መረጃዎችን ሲሰጡ የነበሩ ግለሰቦች እነዚህ ተፈልገው ነው እዚያ ውስጥ እንዲገቡ ተደርገው ከውስጥም ከውጭም የተቀናጀ ነገርም አለ። ስለዚህ የራስን ኮዝ አሳልፈ ሰጥተ ጠላት እንደፈለገ የሚያዝዝህ በመሳሪያ የሚሸጥ የሚለውጥ የሚቀይር ሰውና አደረጃጀት ስለሚፈልጉ በዚያ ልክ መጣዋል ማለት ነው። ኢትዮጵያ የያዘችውን የልማት መንገድ ለማደናቀፍ ግብጽና ሌሎች ሀገራት የውስጥ ሰላም እንዳይኖር ሰፊ እንቅስቃሴ እያደረጉ መሆኑን ነው የገለጸው። ትልቁ እኮ አሁን ከጠላት ጋር ግብግብ ውስጥ የገባንበት በተለይ ከግብጽ ጋር በዚህ ደረጃ የአማራ ትግል ላይ ገብተው እስከ ማብካት ድረስ በር የተከፈተላቸው ይህንን ናሽናል ኢንተረስት አቺቭ እንዳይሆን የግድ ወደ ኋላ ለመጎተት የነሱ ጣልቃ ገብነት የግድ ነበር። ቢኮዝ የናይል ፖለቲክስ ቀላል የሚባል አይደለም። አባይን ወደ ራስ ልማት ማድረግ ከጀመር ልትለማ ነው፣ ልታድግ ነው።
አልቲሜትሊ ፍላጎቷ ደግሞ ከልማት እንዳለማ ነውና ይህንን ሰብረን የኛ ድርጅት እኔም ጭምር የመጣ ነው የልማቱ ተሳታፊ ለመሆን ነው ማለት ነው። በአሁኑ ወቅት ያለው የትጥቅ ትግል ለኢትዮጵያ ውድቀት ለሚሰሩ ሀገራት ኢትዮጵያን ከልማት ለማዘግየት በር ከፋች መሆኑን የገለጸው ማስረሻ ሰጤ በመሆኑም ታጣቂዎች የመንግስትን ጥሪ ተከትለው ወደ ድርድር እንዲገቡ መልእክቱን አስተላልፏል። ጥያቄዎች አሉ። አሁን ላይ እነዚያን ጥያቄዎች በመሳሪያ ሳይሆን በመነጋገር አሁንም ወደ ፓርላማ በመውሰድ በመደራደር እናስፈጽማለን ብለን ይዘን መተናል። አሁን ላይ ኮዝ የላቸውም። ኮዝ ከሌለ ደግሞ ተራ ረባሽ ነው የምትሆን ማለት ነው። የሰፈር ጎረምሳ ነው የምትሆን ማለት ነው። ያ ደግሞ አይጠቅምም። በጫካ ተቆርጠው የቀሩ የኛ አባላቶችም ጭምራሉ። እነሱ ጥያቄ አለን እናንተ ያላስመለሳችሁት ወይም ደግሞ እናንተ ያላስገባችሁት ጥያቄ አለን ብሎ የሚያስብ ካለ ደግሞ አዲስ የድርድር ምዕራፍ መክፈት ይቻላል። ኢትዮጵያ እየሄደችበት ያለው መንገድ ብሔራዊ ጥቅምን ያስቀደመ በመሆኑ እንደ አንድ ኢትዮጵያዊ ሁላችንም ማገዝ እንጂ እንቅፋት መሆን አይገባንም ብሏል። ኢትዮጵያን የሚያክል ትልቅ ሀገር ይዘህ በእንደዚህ መንገድ ታጥሮብ ላንድ ሎክድ ነው አቀጠለም። በዚያ ላይ እነዚህ ናሽናል ኢንተረስቶች ያለምንም የህጋዊ ቅቡልነት ይሄዱ ናቸው። እዚህም ማስመለስ አለብን። አትሊስት እኛ ባናገዝ እንኳን የዚህ እንቅፋት ግን መሆን መቻል የለብንም። ኢትዮጵያ የምታከናውናቸው የልማት ስራዎች ውጤታቸው እየታየ በመሆኑ ደስተኛ መሆናቸውን የአፋሕድ ከፍተኛ አመራር የሆነው ማስረሻ ሰጤ ያስታውቀዋል። ኢትዮጵያውያን ማህበራዊም ሆነ ፖለቲካዊ ችግሮቻቸውን ለመፍታት የሚያግዝ ባህላዊ ስርዓቶችን ይዘው ዘመናትን ተሻግረዋል። ለዘመናት የቆዩ የተለያዩ ነጣጣይ ሀሳቦችንና ለመግባባቶችን ለመፍታት ታዲያ ለጀመረችው የሀገራዊ ምክክር ሂደት ውጤታማ እንዲሆንም ነባር እሴቶችን መጠቀም ትልቅ ሚና እንደሚጫወት የሀገር ሽማግሌዎች ይገልጻሉ። ባልደረባችን ሳራ ሳህለስላሴ ተከታዩን ይዛለች። በፍቅር በሰላም የምንኖር ወንድሜ ነበረ ወሰኑ ኃይለ ሚካኤል። አሁን ከ3 አመት በላይ ሆነ ወደ 3000 ብር ያህል ወስዶ እስካሁን ድረስ አልመለሰልኝም። ለምን አቆየው? 3 አመት ሙሉ እኔም ያቀርኩትና ያሰቡት አለማሟላት ሆኖ ነው እንጂ ብራቸው ሀቃቸው እኔ ጋር አለ እሰጣለሁ። ጊዜ ገደብ ውስጥ እንድትከፈሉ ብናደርግ ለጊዜዎቹ 600 ብር ሰጥቼ ያው ቀሪውን ጊዜ ይስጡኝና በእናንተ ፊት ያው ከሰጣቸዋለሁ። ቀሪውን የቀራውን ብር ደግሞ በዋሱ አማካኝነት በቀጠርነው ቀን አምጥቶ እንዲሰጠን ጠይቀናል። በዚህ ተስማማለህ? አዎ እስማማለሁ። ስለዚህ እነሆ 600 ብር ለዛሬ ይቀበሉ። ሽማግሌዎችን እንግዲህ በጋራ አንሱ። እኛ አስታርቀናል። እግዚአብሔር ይስጥልን፣ እግዚአብሔር ያቆይልን። አሜን አሜን። በድራማዊ ትዕይንት የተመለከትነው የሽምግልና ሂደት እንግዲህ ኢትዮጵያ ውስጥ ለበርካታ ዘመናት በተለያዩ አካባቢዎች ማህበራዊ ችግሮችም ሆነ በግለሰቦች መሀል ቁርሾ ሲፈጠር የሚፈታበት መንገድ ነው። ይህ የቆየ ማህበራዊ እሴት ደግሞ ኢትዮጵያ ለጀመረችው ሀገራዊ ምክክር እንደ እርሾ ሆኖ ሊያገለግል የሚችል ነው። በአዲስ አበባ ጉለሌ ክፍለ ከተማ ነዋሪ የሆኑት አቶ ብርሃኑ ደባልቄ ሽበት የጠለለው ራሳቸውን ለሰላም አውለውታል። የጋማ አባቶች የሰላም ተምሳሌት አባል በመሆን የተጣሉትን በማስታረቅና የቆዩ ባህላዊ የእርቅ እሴቶችን ለትውልድ በማስተላለፍ ይታወቃሉ። ለሳቸውና መሰል አባቶች ሰላም የሚገኘው ከልብ በሚፈልቅ ይቅርታና በጠረጴዛ ዙሪያ በሚደረግ ውይይት ነው። እንደምታውቁት በከፋ ጊዜ የጋሞ አባቶች እንዴት በእሳት እንደሚያበርዱ፣ ጦርነት እንዴት እንደሚበርድ ያሳየንበት ሁኔታ አለ። ከዚህ አንጻር በሀገር ደረጃ ከማንኛውም አቅጣጫ የሚመጣ ሽምግልና በመገኘት እውቀታችንን፣ ህይወታችንን፣ ገንዘባችን ጭምር የምንችለውን ሁሉ አድርገን ለሀገራችን ሰላም መቼም አንተኛ። ይህ በኢትዮጵያውያን ደም ውስጥ ያለው የሽምግልና ጥበብ አሁን ለተጀመረው ሀገራዊ ምክክር ዋነኛ ግብዓት እንደሚሆን ይታመናል። ምክክሩ ውጤት የሚያመጣው ዘመናዊውን አሰራር በውስጣችን ካለው የውይይት ባህል ጋር አብሮ መጠቀም ሲቻልም ነው። ሁሉም ነገር ከተመካከሩበት ይተገበራል፣ ሰላማዊ ነገር ይመጣል፣ ሰላም ይሆናል የሚሉ ከአካባቢ ከማንኛውም ነገር በመንፈሳዊ አባቶች ይነገራል። አሁንም ይሄ መመካከር
ያለውን ችግር ቀርቦ ሲናገር ነው ሊፈታ የሚችለው እና ለሀገሪቱ መፍትሄ ማምጣት የሚችለው መመካከሩ ነው። እርስ በርሳችንን እንደ ጨርቅ የምንበጣጠቅበት ሰይጣናዊ ስራ አልሰማንም፣ አላየንም፣ ልንሰማም አንፈልግም። ችግራችንን በየቤታችን ብሔር ብሔረሰቡ ባለበት መድረክ ላይ እንዲፈታ ነው የምንፈልገው። እስካሁን ያለው የሀገራዊ ምክክር ሂደትም ትምህርት የተገኘበት መሆኑን ጠቅላይ ሚኒስትር አብይ አህመድ ከህዝብ ተወካዮች ምክር ቤት ጋር በነበራቸው ቆይታ ተናግረዋል። በቀጣይ ወራት ውስጥ ይካሄዳል ተብሎ የሚጠበቀው ሀገራዊ ምክክር የሰፈኑ ነጣጣይ ትርክቶችና ታሪካዊ ቁርሾችን የማረቅ ከባድ ኃላፊነት ተጥሎበታል። ሂደቱ ሰላማዊና የተረጋጋች ሀገር ለመገንባት በሚደረገው ጉዞ እንደ አቶ ብርሃኑ ያሉ የባህል አባቶች ተመክሮና እንደ አቶ ሲሳይ ያሉ ዜጎች እምነት ለስኬቱ ትልቁን ጉልበት እንደሚሰጡ ይጠበቃል። ትልቅ የኃይል ሚዛን አዛብተናል። ኢትዮጵያን ለምንድን ነው የመረጡት? በእኛ ስብስብ ውስጥ ይሄ ተፈጥሯል። ከዚህም የባሰ ዘግናኝ ወንጀሎች ተፈጽመዋል። ከጦርነት የደም ጠብታ እንጂ መቼም የውሃ ጠብታ የለም። ሰብ ከተማን ጨምሮ የኛ ነው። የኛ የሆነውን ነገር ደግሞ እንደ አንድ ዜጋ እንጠይቃለን። ብዙ መግለጫዎች አሉ፣ ብዙ አደረጃጀቶች አሉ፣ ብዙ ሽመቶች አሉ። ሊፈጥረው ያሰበው ስዕል ነበር፣ ፍላጎት ነበር። ያንን የመታ ነው። በፋኖ በሚባለው ስም ልክ ያሉት አመራሮች ኢትዮጵያ ውስጥ የሉ። ሁለት ሶስት አመራሮች ከላይ ያሉት አመራሮች ኢትዮጵያ ውስጥ ያሉ ውጭ ነው የሚዘውሩት ማለት ነው። በቃ ዲያስፖራ ናቸው። የአማራ ክልል ህዝብ ጥያቄ ሆኖ በነፍጥ እንጂ በእስክርቢቶ የማይፈታ ነው የሚባል ነገር አለ። የተቀነሰ ነገር የለውም ጥያቄዎቻችን ላይ። እነሱን ጥያቄዎች ይዘን ቀርበናል። የአካባቢውን ስነ ልቦና የሚገልጹ ነገሮች አሉ። ኤርትራ ላይ አዲስ የሆነ የመዋቅር ለውጥ መምጣት መቻል አለበት። ጦርነቱን በዚሁ የሚገፉ ከሆነ ማለት ነው። መከላከያው ላይ ከሰራ ሀገር ይፈርሳል። ዘሎ እየገባ ሰው በሰው ጉዳይ ለካሟች ሞልቷል ጠፍቶ እንጂ ገዳይ የሚል ህወሓት አቅም የሚቻል አይደለም። ሻዕቢያም ደግሞ የራሱን ችግር እንኳን መፍታት ያልቻለ የግብጽም እንደዚሁም የሻዕቢያም እጅ እንዳለ በጣም በተደጋጋሚ ይነሳል። ጥያቄ አላቸው፣ ሪል ኮዝ አላቸው። በቃ ሰምቻቸዋለሁ ካለ በኋላ መሳሪያ ማስቀመጥ ነው ያለብን። ተመልሰናል። የተወደዳችሁ ቀሪ ጉዳዮቻችንም እንደቀጠሉ ናቸው። ስድስተኛው ሀገር አቀፍ የሰላም ኮንፈረንስ የካቲት 4 እና 5 በሆሳና ከተማ እንደሚካሄድ የኢትዮጵያ ሃይማኖት ተቋማት ጉባኤ አስታወቀ። ኮንፈረንሱ ሃይማኖቶች ለሰላም ለአንድነትና ለአብሮነት በሚል መሪ ሀሳብ ነው የሚካሄደው። የኢትዮጵያ ሃይማኖት ተቋማት ጉባኤ ከማዕከላዊ ኢትዮጵያ ክልል የሃይማኖት ተቋማት ጉባኤ ጋር በመተባበር እንደሚዘጋጅም ታውቋል። የኢትዮጵያ የሃይማኖት ተቋማት ጉባኤ ሰላም ኮንፈረንስ ዝግጅቱን አስመልክቶ ታዲያ ጋዜጣዊ መግለጫ ሰጥቷል። የኢትዮጵያ ሃይማኖት ተቋማት ጉባኤ ጠቅላይ ጸሐፊ ሊቀ ትጉሃን ቀሲስ ታጋይ ታደለ በስድስተኛው የሰላም ኮንፈረንስ የካቲት 4 2018 ዓ.ም 1500 ተሳታፊዎች የሚገኙበት የፓናል ውይይትና የካቲት 5 ደግሞ በሆሳና ስቴዲየም ታዳሚዎች የሚሳተፉበት ሁነቶች እንደሚኖር አስረድተዋል። በመግለጫውም ስድስተኛው የሰላም ኮንፈረንስ 3 የተለያዩ መሰረታዊ ዓላማዎችን በመያዝ መዘጋጀቱን ጠቅላይ ጸሐፊው ተናግረዋል። በሀገራችን ኢትዮጵያ እየታየ ያለውን አንጸራዊ ሰላም ይበልጥ ማጽናትና ይህንን ማስረጽ እና ማስፋት መሰረት ያደረገ ነው። ሁለተኛው የሀገር ሽማግሌዎችና ሃይማኖት ተቋማት መሪዎች የሰላም መልእክተኞች በመሆን ከፈጣሪና ከሀገር የተጣለባቸውን ትልቅ አደራ በተግባርና በትጋት እንዲወጡ ማገዝ እንዲያስችል ታልሞ የተዘጋጀ ነው። ሶስተኛው ዜጎች ይበልጥ በማቀራረብ በየአካባቢያቸው ሰላምን ለማጽናት እና በማጎልበት የበኩላቸውን አስተዋጽኦና ኃላፊነት እንዲወጡ እነሱን ማነቃቃትና ማበረታታት እንዲቻል ታልሞ የተዘጋጀ ነው። እነዚህን ሶስቱ መሰረታዊ ዓላማዎችን ዓላማ አድርጎ ወይም መነሻ አድርጎ የተዘጋጀ መሆኑን እንዲታወቅ። ሪፖርተራችን ሞላ ለማየሁ እንደዘገበው ታዲያ ከዚህ ቀደም የተደረጉ የሰላም ኮንፈረንሶች ህብረተሰቡ በሰላም ግንባታ ላይ በባለቤትነት የመሳተፍ ልምዱ እንዲጎለብትና ሌሎች ውጤቶች ስለማስገኘቱ ሊቀ ትጉሃን ቀሲስ ታጋይ ታደለ አብራርተዋል። በሃይማኖት ተቋማትና ተከታዮች መካከል ይበልጥ የመቀራረብና አብሮ የመስራት ልምድ እየዳበረ እንደሆነ ተረድተናል።
ሶስተኛ በተለያዩ አካባቢዎች በተለያየ መልኩ ነፍጥ አንግበው ወደ ጫካ የኮበለሉ የትጥቅ ትግል ሲያደርጉ የነበሩ ወገኖች የአባቶችን የሃይማኖት መሪዎችን የሰላም ጥሪ በተከታታይ በሚደረጉ የሰላም ጥሪዎች ጥሪውን በመቀበል ተግባራዊ ምላሽ እንዲሰጡ እገዛ አድርጓል። ያንንም ተንተርሰው እየገቡ ያሉ አካላት በዚህም በዛም የሚታዩ ነው። ሌላው ቅንጅታዊ አሰራር ጎልብቷል። አርማ ፖድካስት በዚህ ሳምንት ብዙ መነጋገሪያ ነበር። የሌሎች ሀገሮች መሪዎችም ጭምር ብዙ ሲያነሱት እንሰማለን። ግብጾችም ወደ አረብኛ አስተርጉመውታል። ከጠረፉ ኢትዮጵያ እንድትርቅ በማድረግ መሬት ላይ አተኩራ ብቻ እንትን ብላ የሆነ አቅም ፈጥራ ውሃውን መጠቀም ችላ ውሃውን በታችኛው ተፋሰስ የሚጠቀሙ ኃይሎች ስጋት እንዳይሆኑባት ነው። ወትሮም ይህንን ጉዳይ ባንክሮ ከምትከታተለው ከግብጽ ጋር ያለን ግንኙነት ከየት ወዴት ተለወጠ? ግብጽ የምትገለጸው የምትተረጎመው የምትፈታው የአባይ ውሃ ምንጭ መነሻ አድርጎ በሐሰተኛ ትርክት የመግለጽ ነገር አለ። ረጅም ሰዓት ወስደው ስለ ውሃ ባህሪ ጠቅላይ ሚኒስትሩ ሲያብራሩ ነበር። ረጅም ሰዓትና ብዙ ሰው ግራ ሲጋባ ነበር እዛ መድረክ ላይ ስለ ምንድን ነው ጉዳዩ የሚል። ለውጡ ከመምጣቱ በፊት ክቡር ጠቅላይ ሚኒስትሩ ገና በሚኒስትር ሌቭል በሌሎችም ደረጃ እያሉ ያነሱት የነበረ እይታ ነው። ጥቂት በሚያውቁ ሰዎች መካከልም ፍራቻ እንደነበር፣ በቃ የዓለም ማብቂያ እንደሆነ፣ ቀጣይ ቀን ምናልባት ጦርነት ሁሉ ይጀመራል ብሎ የሚያስቡ ሰዎች እንደነበሩ ያው ምንም ነገር እንደተጠቀምከው ነው። ተጠራጥረ ተከፋፍለ ስትጣላ መኖር ይቻላል በጥፋት። ንግግሩ ኢትዮጵያ የባህር በር ታገኛለች ወይ አታገኝም የሚል ጉዳይ ሳይሆን በምን ያህል ጊዜ ውስጥ ነው የምታገኘው የሚል ዲስኮርስ ነው ያለው። አዲስ ኢኖቬቲቭ ፈጠራ የታከለበት ወይም ስትራቴጂክ ኢኖቬሽን የሆነው እይታ በመደመር የሚመነጨው እሱ ጋር ነው። ይህንን ንግግር ነው ወደ አንተ መማመጣው። በምን ያህል ጊዜ ውስጥ ነው የባህር በር የምናገኘው? አርማ ፖድካስት እሁድ ከቀኑ 10 ሰዓት በኢትዮጵያ ቴሌቪዥን። ኢትዮጵያ አስተማማኝ የኤሌክትሪክ ኃይል አቅርቦትን እውን ለማድረግ በታዳሽ ኃይል ላይ እየሰራች ስለመሆኑ የውሃና ኢነርጂ ሚኒስቴር አስታወቀ። በሲዳማ ክልል ሎካ አባያ ወረዳ የመሪራ ከተማ የፀሐይ ኃይል ማመንጫ ፕሮጀክት ተመርቆ ስራ ጀምሯል። በስፍራው የሚገኘው አሳሳ ወጌሼ ባልደረባችን ተከታዩን አድርሶናል። በሲዳማ ክልል የሎካ አባያ ወረዳ የምትገኘው የመሪራ የገጠር ቀበሌ ባለፉት ዓመታት የኤሌክትሪክ ኃይል ባለማግኘቷ ነዋሪዎቿ ሕይወትን በጨለማ ሲገፉ ቆይተዋል። አሁን ላይ በውሃና ኢነርጂ ሚኒስቴር በተገነባው የኃይል ማመንጫ ወደ አዲስ የሕይወት ምዕራፍ መሸጋገራቸውንም የከተማዋ ነዋሪ አቶ አሰፋ ሆራቱ ይገልጻል። በጨለማ ውስጥ የምንኖር ሰዎች ነንና ቆጣሪዎችን አምጥቶ ሲለጥፉ በየቤቱ ዝርጋታ ሲካሄድ ይሄ ነገር እውነት ሊሆን ነው ወይ እያልን ከበራ በኋላ ነው ያመነውና ማብራቱ ከበራ በኋላ ብዙ ነገሮችን እያየን ነው ያለ። እንደ ወጣት ኤርሚያስ ባዩ ያሉ ነዋሪዎችም የኃይል አቅርቦቱን ተከትሎ በተለያዩ የስራ ዘርፎች ለመሰማራት ተዘጋጅተዋል። ብዙ ተስፋ አለን። አሁን ለምሳሌ ወጣቶቹን ተነሳስተን የጸጉር ቤት አለ፣ የጣውላ ስራ ሆኖ ሌላ ማሽን ስራ ለመስራት ጎምስተም ሆነ ምንም ሆነ በቃ ተዘጋጅተን ለመስራት ዝግጁ ነን። በሲዳማ ክልል ከኃይል አቅርቦት በራቁ አካባቢዎች ተመሳሳይ ፕሮጀክቶችን በመስራት የዜጎችን ኑሮ ለማሻሻል እየተሰራ መሆኑንም የክልሉ ውሃ ማዕድንና ኢነርጂ ቢሮ ኃላፊ ኢንጂነር ከበደ ጋኑሊ ተናግረዋል። 5 ፕሮጀክቶች ናቸው የተሰሩ ያሉት በክልላችን። የዚህን ብቻ ወስደን በምናይበት ጊዜ 2500 በላይ የሚሆኑ የማህበረሰብ ክፍሎችን ተጠቃሚ ያደርጋል። በአጠቃላይ በክልላችን በዚህ በአዴሌ ፕሮግራም ብቻ ከ12500 በላይ ተጠቃሚ የሚያደርግ ፕሮጀክት ተሰርቷል ማለት ነው። በኢትዮጵያ ፍትሐዊ የኃይል አቅርቦትን ለማረጋገጥ በተከናወኑ ተግባር ባለፉት ጊዜያት 8400 ቀበሌያትን መድረስ ተችሏል ያሉት በኢትዮጵያ ኤሌክትሪክ አገልግሎት የሀገር አቀፍ ኤሌክትሪክ አቅርቦት ዳይሬክተር ኢንጂነር ጥላሁን ብርሃኑ የመሪራ የፀሐይ ኃይል ማመንጫ ፕሮጀክትም የዚሁ አካል መሆኑን ገልጸዋል። በሲዳማ ክልል ሎካ አባያ ወረዳ የተገነባው የመሪራ የፀሐይ ኃይል ማመንጫ በአጠቃላይ 632 ኪሎዋት የኤሌክትሪክ ኃይል ማመንጨት የሚችል ሲሆን ወደ 400 ሚሊዮን የሚጠጋ ሀብት በአጠቃላይ በዚህ ፕሮጀክት ላይ ፈሷል።
በመሆኑ ፕሮጀክቱን በአግባቡ መንከባከብና መጠበቅ ያስፈልጋል። ኢትዮጵያ አስተማማኝ የኃይል አቅርቦትን ለማረጋገጥ ሰፊ ሀብት ወዳለበት ታዳሽ ኃይል ፊቷን አዙራለች ያሉት የውሃና ኢነርጂ ሚኒስትር ዴኤታው ዶክተር ኢንጂነር ሱልጣን ኦሊ በሚቀጥሉት 2 ዓመታት 100 የታዳሽ ኃይል ፕሮጀክቶች ወደ አገልግሎት ይገባሉ ብለዋል። የኤሌክትሪሲቲ ተጠቃሚ እንዲሆን ማድረግ ነው፣ ተደራሽ ማድረግ ነው፣ ፍትሐዊነትን በጠበቀ መልኩ ለሁሉም ዜጋ በሚቀጥሉት 2 ዓመታት ወይም 1 ዓመት ተኩል ቢያንስ 100 የሚኒ ግሪድ ፕሮጀክቶች እናስመርቃለን ብለን እናስባለን። በ2022 ዓ.ም 75 በመቶ ኢትዮጵያውያንን የኤሌክትሪክ ኃይል አቅርቦት ተጠቃሚ ለማድረግ እየተሰራ መሆኑም ተመላክቷል። አሁን ደግሞ ዛሬን ጨምሮ በቀጣይ ቀናት የሚኖረውን የአየር ትንበያ ሁኔታ ተከታተላላችሁ። ባልደረባ ኃይሉ ነገሰ እዚህ ስቱዲዮ እየጠበቃችሁ ነው። አይዬ ደህና ነሽ? እንዴት አመሸ ሰለሞን? አምላክ ይመስገን። መቀጠል ትችላለህ። አመሰግናለሁ ሰለሞን። በዛሬው ዕለት በመካከለኛው በደቡብ ምዕራብና በምዕራብ የሀገራችን አካባቢዎች ላይ የዳመና ሽፋን ነበራቸው። ከዚሁም ጋር ተያይዞ በጅማና በሐዋሳ ዝናብ ተመዝግቧል። በቀጣዮቹ ቀናት በሰሜን ምስራቅ፣ በመካከለኛው፣ በምስራቅ፣ በደቡብ ምዕራብና በምዕራብ የሀገራችን አካባቢዎች ላይ የዳመና ሽፋን ይኖራቸዋል። ከዚሁም ጋር ተያይዞ ሰሜንና ደቡብ ወሎ፣ ሰሜን ሸዋ፣ ቦረና፣ ባሌ፣ ጉጂና ምዕራብ ጉጂ፣ አርሲና ምዕራብ አርሲ፣ ኢሉባቦር፣ ቡኖ በደሌ፣ ጅማ፣ ደቡብ ምዕራብ ሸዋና ምስራቅ ሸዋ ዞኖች፣ የማዕከላዊ ኢትዮጵያ፣ የደቡብ ኢትዮጵያ፣ የደቡብ ምዕራብ ኢትዮጵያና የሲዳማ ክልል ዞኖች እንዲሁም ከጋምቤላ የማዣንግና አኝዋክ ዞኖች ከቀላል እስከ መካከለኛ መጠን ያለው ዝናብ ያገኛሉ። በነገ ዕለት የሀገራችን ዋና ዋና ከተሞችና የቱሪስት መዳረሻ የሆኑ ስፍራዎች የሚኖራቸው የአየር ሁኔታ በቢሾፍቱ፣ በጎንደር ዳመናማ፣ በጎዴ ፀሐያማ፣ በባሌ ሮቤ ቀላል ዝናብ፣ በጅማና ወሊሶ ቀላል ዝናብ፣ በገዋኔ ፀሐያማ፣ በጋምቤላ ዳመናማ፣ በተመሳሳይ በአዳማ በሀምቦና በፊቼ ዳመናማ የአየር ሁኔታ ይኖራል። በአዲስ አበባ በቀጣዮቹ 2 ቀናት ዳመናማ የአየር ሁኔታ ይኖራል። ተመልካቾቻችን ለበለጠ መረጃ ኢንስቲትዩቱን ድረገጽ www.itomet.gov.ኢቲን ይመልከቱ። በርካታ መረጃዎችን ያገኛሉ። ሰለሞን አመሰግናለሁ። ኃይሉ መልካም ምሽት ይሁንልህ። በመጨረሻም ደራሮ ለባህልና ቱሪዝም ልማት በሚል መሪ ሀሳብ የደራሮ ብስራቶች መርሃ ግብር በዲላ ከተማ ተካሂዷል። በመርሃ ግብሩ የተገኙት የጌዲዮ ዞን ዋና አስተዳዳሪ ዶክተር ዝናቡ ወልዴ ደራሮ ከልማት ባሻገር የኢኮኖሚና የገቢ ምንጭ እየሆነ ስለመምጣቱ ገልጸዋል። የዞኑ መቀመጫ የሆነችው ዲላ ከተማ ከተቆረቆረች ከ120 ዓመታት በላይ ብታስቆጥርም የእድሜዋን ያክል አለማደጓን የጠቆሙት ዋና አስተዳዳሪው ባለፉት 3 ዓመታት በተሰሩ ጠንካራ ተግባራት ግን ለውጥ ስለመመዝገቡ ገልጸዋል። ለዚህ ለውጥ መምጣት የደራሮ በዓል ትልቅ ድርሻ ይወጣል ያሉት ዶክተር ዝናቡ ከተማዋን የቱሪዝምና ኮንፈረንስ ማዕከል ለማድረግ የተጀመሩ የልማት ስራዎችን በፍጥነትና በጥራት ማጠናቀቅ እንደሚገባም ተናግረዋል። የዲላ ከተማ አስተዳደር ከንቲባ ዶክተር መስፍን ደምሴም እንደ ደራሮ ያሉ በዓላት ለቱሪዝም እድገት ከፍተኛ አስተዋጽኦ እያበረከቱ መሆኑን ገልጸው ይህንኑ ከልማት ስራዎች ጋር ማሳሰር እንደሚገባ ገልጸዋል። በቀጣይ በከተማው የ5 ኪሎ ሜትር የመንገድ መሰረተ ልማት ግንባታ፣ የመንግስት መስሪያ ቤቶች አገልግሎት የሚሆን ህንፃና የአደባባይ ኮሪደር ልማት ስራዎች እንደሚገነቡም ገልጸዋል። ዘገባው የሪፖርተራችን ሰብለ ወርቅ ኤልያስ ነው። የተወደዳችሁ ለመጀመሪያው ምዕራፍ ያልናቸው ዘገባዎቻችን እነኚህ ናቸው። ምሽት 1 ሰዓት ላይ ከተመራረጡ የቢዝነስና የስፖርት ዘገባዎች ጋር ሌሎች ተጨማሪ ዜናዎች ይጠብቋችኋል። እኔ ሰለሞን ኃይለ ኢየሱስ ነኝ። በሰላም ቆዩ።